በሩታዬና በኤፍሬም መሀል እንግዲህ አለመግባባትን ተፈጥሯል። አብርሃም ቡታጅራ መሄድ የለበትም ለምን ፈቀድሽ? ቡዜም ሆነች ዴቭ ሄርሜላና አብርሃም አንድ ጋር እንዲሆኑ ነው የሚፈልጉት። ይሄ ደግሞ አንቺ እንድትጠሊ ባልሰራሽው ባላደረግሽው ነገር ነው እያላት ነው ማለት ነውና ኤፍሬም ሰዎች በአሁን ሰዓት እንግዲህ ቴንሽናቸውን ወደ አንተ እንዲያደርጉ እያረክ ነው ያለከው። ይሄ ጥሩ ነው። እውነቴን ነው ምልክ ጀግና ነክ እውነት ሳላደንቅክ አላልፍም። በፊትም ኤፍሬም ነው በአብርሃም ላይ መተት ያረገው ከሩታ ጋር እያሉ ነበረ። ጠላቶች እንግዲህ እየተንጫጩ ነው። ሩታዬ ብቅ ስትል ጠላቱም ወዳጁም የማይለይበት ሚዲያ ነው ማለት ነውና ይመቻቹ። እንደዚህ እያንጫጫሽ ግራ አጋቢልን ማለት ነው። በእውነት የሩታን ሀሳብ በነገራችን እስማማዋለሁ። ለምን አብርሃም እናትና አባቱ ጋር ነው ሄደው። አሁን ሩታ ብትሄድ ነገሮችን እያበላሸሽ ነው፣ ከእናት ከአባቱ ጋር እንዲገናኝ እያደረግሽ አይደለም ብላ ድጋሜ መወቀስን አልፈለገችም። እሷም እውነታውን ይዛ ለመሄድ ነው ተረጋግታ የፈለገችው። ኤፍሬም ደግሞ እዛ ከሄደ ነገሮች ይቀየራሉ፣ የግድ አብርሃም እዚህ ነው ከሩታ ጋር መሆን ያለበት እያለ ነው ማለት ነውና ምንድነው እሱ ግራ የተጋባችሁት ማለት ነው። በእውነት እንግዲህ ኤፍሬም መጨረሻ ላይ የተናገረውን ሰምታችኋል። ሩታ በአብርሃም ምንም ያደረገችው ነገር የለም። ቡዜ ሆን ብላ ሩታ እንድትወድቅና እንድትሰበር እያደረገች ያለችው ሴራና ሴራ ነው ብሏል ማለት ነው። መቼም ወንድሙ ነው፣ በወንድሙ ላይ ክፉ አያረግም። አንዳንዶቻችሁ ማለት ነው ዝም ብላችሁ አፋችሁ የመጣውን ቀደዱ ወይም ባፋችሁ የምትጸዳዱ ሰዎች ምናችሁን ነው የሚያማችሁት? በእውነት መተት ያረጉት ሩታና ኤፍሬም ናቸው በአብርሃም ላይ የምትሉት ማለት ነው። ዛሬ ሄርሜላ ሁልክ ሰርታ ነው የሰውን ትዳር አፍርሳ ጀግና ናት ሄርሜላ ብላችሁ የምትሉት። ሄርሜላማ ሃይማኖተኛ ብትሆን ኖሮ ፈጣሪ ትዳር የፈጣሪ ስጦታ ነው። ገብቷችኋል? ፈጣሪ የሚሰጣትን ትጠብቅ ነበረ። አብርሃምን ግን በግማሽ ሚሊዮን ብር አስደግማ ከሩታ እንዳይስማማ ልጁን እንኳን እንዲረሳ ያደረገችው ሄርሜላ ነች። የዝሙተኞች ደጋፊዎች ማለት ነው። በእውነት እንዴ ሰው በታችኛው መንደር ነው የሚጸዳዳው። እናንተ እኮ ባፋችሁ በእጃችሁ እየተጸዳዳችሁ ኃጢአት እየገባችሁ ነው። ምን አይነቶች እኔ እንጃ በጎች ናችሁ በዚህ ልክ ማለት ነውና ማንሽም ብትሆኚ የራስሽ ትዳር ሲነካብሽ የራስሽ ቁስል እውነቴን ነው ሲነካብሽ ዝም ብለሽ አትመለከችም። በሰው ላይ ሲሆን ግን ለመፍረድ በጣም ቀላል ነው። በራስ ሲደርስ ነው ነገሩ ከባድ የሚሆነው ማለት ነውና ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ በዘት ተተረፍ ይበል። ኢትዮጵያንም ኤርትራንም ማለት ነው። ለቤቴ አዲስ ይሆናችሁ ሰብስክራይብ ላይክ አድርጉ። ነባሮች ደግሞ መታችሁ ያው በጨዋነት መልክ ኮሜንት ለምታረጉልኝ እጃችን ቁርጥማት አይንካው። የሩታዬ የእንቁዋ የዝሙትን የምትጸየፉ ጨዋዎቹ እውነቴን ነው ከአላማችሁ ንቅንቅ የማትሉ ጀግናዎች አላችሁ ማለት ነውና በዚሁ አጋጣሚ እንግዲህ እንደ ሻማ ቀልጣችሁ ቤተሰቦቻችሁ ልጃችሁን በራሳችሁ ላብ ጠብ አርጋችሁ ለምታሳድጉ ለአረብ ሀገር ጀግና ሴቶች ለጨዋዎቹ ትልቅ ክብር ነው ያለኝ። ለአንዳንዶች ደግሞ ልክ ሄርሜላ እንደምትሰራው ስራ እየሄዳችሁ በሰው ትዳር ላይ ኢትዮጵያም ትዳር መስርታችሁ እዚህም መታችሁ ትዳር እየመሰረታችሁ ዝሙትን ለምታስፋፉ እውነቴን ነው ቦታ የለኝም፣ ይቅርታ አድርጉልኝ ማለት ነውና እኔም ኃጢአተኛ ነኝ፣ ጻድቆኝ አይደለም የሰውን ኃጢአት የማወጣው ማለት ነውና ምን ልላችሁ ፈልጌ ነው እኔ አስተያየት የምሰጠው እንደ አንድ ተመልካች ቪዲዮ በተለቀቀው እነሱ ፊት ለፊት ባወጡት ላይ ነው እኛ የራሳችን ሀሳብ የምናንጸባርቀው ውዶቼ። እናንተም የራሳችሁን የግላችሁን ሀሳብ ማንጸባረቅ ትችላላችሁ ማለት ነው። በዚሁ አጋጣሚ እንግዲህ ማታ አይተናል፣ ግቡ በጣም ተፈጥሮ ነበረ። ሄርሜላን በግሏ መታለች ከወንድሟና ከአሚር ጋር ማለት ነውና እንግዲህ ቡታጅራ ድረስ ታለኩኝ ተከትዬ ለአብርሃም በጣም ነው የማስፈልገው። አብርሃም እኔ ውጭ ሀገር ይዤው ከሄድኩኝ እና ከተመለስን በኋላ ደና እየሆነ ነበረ ብላለች ማለት ነው። በነገራችን ሄርሜላ ውሸት አታውሪ። በእውነት አንደኛ
ከአዲስ አበባ ቡታጅራ የምትሄጅበት ያንቺ እዛ ጋር ምንም እኮ የማያገባሽ ቦታ ላይ ነው ጥልቅ እያልሽ እኔ ነኝ አዛዥ እኔ ነኝ ባለቤት እያልሽ ያለሽው። ሁለተኛ ደግሞ ለራስሽ ክብር ልሰጭ ይገባል። ሴት ልጅ ስትከበር ነው ወንድ ልጅም የሚያከብራት። በዚህ ልክ ባለጌ፣ ሴሰኝነት፣ ዝሙተኛ መሆንሽን ወንድን ተከትለሽ ቡታጅራ ድረስ የልጅሽ አባት አይደል፣ ፍቅረኛሽ አይደል፣ ጓደኛሽ አይደል። አሁንም አብርሃም እንዳይነቃና ልዑልንም ሆነ ሩታን እንዳያስታውስ ልታደርጊ የምትቀባቢውን እየደባበሽ ማንም በማያቀው ሴራሽን ልትሰሪ ነው ተከትዮታለሽ ብለሽ የምትጮሂው እንጂ ሩታና ኤፍሬም ከአብርሃም ጋር ቡታጅራ የመሄዱ አንቺ ምን ቤት ነሽ? በነገራችን እሷ ምን ቤት ናት ማለት ነው። በዚሁ አጋጣሚ ልናገር ብዬ ነው። እንግዲህ ኤፍሬምና ሩታዬ መሀልም ደግሞ በጣም እየተጨቃጨቁ ነበረ። ኤፍሬም ይሄ ነው ወይ ልፋቴ? እኔ ትዳራችሁ እንዳይፈርስ ብዙ እየጣርኩ ባለበት ሰዓት አብርሃምን ለምንድን ነው ቡታጅራ እንዲሄድ የፈቀድሽለት ብሏታል። እንግዲህ አይተሽ የለም ወይ እዚህ እራሱ ሆነው አብርሃምን እንድትሰናበት የጠራችው እኮ ሄርሜላን ነው እንጂ ቡዜ አንቺን አይደለም እያላት ነው። አዎ ትክክል፣ በሱ ላይ እኔም ተሰምቶኛል፣ እኔም በጣም ተሰምቶኛል ማለት ነው። እንደው ሩታ ጥፋት አጥፍታ ሊሆን ይችላል፣ አዎ እንበል። ግን ልዑል አለ፣ ልዑልን ይዘሽው ነይና አብርሃምን ይየው ከልጁ ጋር ጊዜ ያሳልፍ እንኳን ብላ አልጠራቻትም ማለት ነው። በእውነት እዛ ጋ ሄርሜላ ጋ ቡዜ ዴቭ ጋ ትልቅ የተደበቀ ሚስጥር አለ፣ ማንም ያላወቀው ማለት ነው። ግን ሶሻል ሚዲያ ላይ መጥተው ምን ይላሉ? የአብርሃም ጤንነት ስለሚያሳስበን ለዚህ ጉዳይ ደግሞ ሄርሜላ የአብርሃምን ጤንነት ትፈልገዋለች። ሩታ የአብርሃምን ጤንነት አትፈልገውም። ሄሩታ ጋር ሲሄድ ይታመማል፣ ሄርሜላ ጋር ሲሄድ ግን ይድናል አላችሁ። ብቻ እኛ ያየነውን ነው የምናወራው። እንደ ዳንም እኮ አየን። በጣም አይደል እንደ ድኖ የመጣው ልዑልን እስኪረሳ ድረስ ምኑን የዳነው አብርሃም ንገሩኝ። ልዑል ልጄ እንኳን የታለ ብሎ ያላስታወሰ ልጅ ነው እንደ ድኖ የመጣው። ጭራሽ አደንዝዛ ሄዳ ይዛው መጣች እንጂ ምን እያላችሁ ነው? የሩታ ብቻ ነው እንደሚታያችሁ? ሩታ በነገራችን አንድ ሆና እውነቴን ነው ሚሊየን በአለም ሚሊየን እንግዲህ አብርሃም የሄርሜላ የእሷ ደጋፊዎችን እያንጫጫች ነው፣ ጠላቶቿን እያንጫጫች ነው። ዩቱበሮች ሩታ ተሌለች ድምቀት የላችሁም። እውነቴን ነው የምላችሁ፣ ድምቀት የላችሁም። ባናራችሁ አይወጣም፣ እመኑኝ። ሩታ እኮ ለሁላችሁም የእንጀራ ገመዳችሁን የዘረጋችሁ አይደለም። ለቡዜና ለዴቭ ቀርቶ ለሄርሜላ ራሱ እኮ እንጀራን የከፈተችላት ቢገባት ማለት ነው። ለምን? በሷ ምክንያት እየሸቀለች ነው። በሷ ምክንያት ለወንድሟ ቻናል ተከፈተ። በሷ ምክንያት ለማርቲ ቻናል ተከፈተ። በማን ምክንያት? በሩታ ምክንያት። አስቡት ማለት ነውና ለሁላችሁም እውነቴን ነው የእንጀራችሁ ናት፣ የዕለት ገቢያችሁ ነች። በዚህ ልክ ልትጫኗት አይገባም። አሁን ላይ ግን ከኤፍሬም ጋር ያላግባባት ምንድን ነው? ቡዜ የደበቀችው ሚስጥር ስላለ እሱ እንዳይጋለጥባት አብርሃምን ከአዲስ አበባ ቡታጅራ ማሸሽን ይዛለች። ኤፍሬም ያን ነገር አልፈለገውም። ሩታም ወደ ቤተሰብ ነው የሚሄደው ስለተባለች እሺ ብላለች። እንግዲህ ከጋሽዬም ሆነ ከአብርሃም እናት መልካም ግንኙነት እንዳላት ተናግራለች። ያው ሶሻል ሚዲያ ላይ ስላልመጡ ነው እንጂ እስካሁን ድረስ መልካም ግንኙነት እንዳላት፣ ምንም አይነት ጸብ እንደሌለባት ከእናትና ከአባቱ ገብቷችኋል። ምንም ቢሆን ሩታ እናት ናት ስነግራችሁ ማለት ነው። እናታችሁን እናንተ በሌላ ትቀይራላችሁ? አትቀይሩም። እናታችሁ ትጥቆርም ትክሳም ምንም ትሁን እብድም ትሁን እናት ናት ስነግራችሁ ማለት ነው። አሁን ላይ ለልዑል እናቱ
ሩታ ናት እንጂ ሄርሜላ አይደለችም። በነገራችን ማለት ነው። ቡዜም እናትና አባቱ ጋር እንዳይሄድ ልከለኪው ነው ወይ? አንቺ ከቤተሰብ ጋር እንዲገናኝ አትፈልጊም እያለች ነው እየደጋገመች ማለት ነው። በነገራችን ቡዜ ራሱ በሰው ትዳር መሀል ጥልቅ ጥልቅ እያለቅሽ ዋና እየበጠበጥሽ ያለሽው አንቺ ነሽ ማለት ነው። አይተናል፣ ብዙ ቦታ ታዝበናል። ቡዜ የምትሰራው ስራ አይደለም፣ ተንኮልና ተንኮል ብቻ ነው። ኤፍሬም እንዳለውም እየተደረገ ያለው አንቺ ባልሰራሽው ስራ፣ አንቺ ባላደረግሽው ነገር አንቺ እንዳረግሽና በኦዲየንሶችሽም በጋሽዬም ሆነ በትዬ እንድትጠሊ እያረገች ነው ቡዜ እህቴ። ቡዜ ጋር ትልቅ ሚስጥር አለ የተደበቀ ብሏል። እንግዲህ እህቱን አጋፍጦ እየተናገረ ያለ ወንድም ነው። ይሄን ያህል ኤፍሬም አሁን ላይ አብርሃም መሆን ያለበት ከሩታ ጋር እዚህ ቤት ነው፣ ቡታጅራ መሄድ የለበትም ባላት ንግግር ላይ የብዙዎቹን ቴንሽን ስዋል። በነገራችን የብዙዎቹም ማለት ነው። እሱም ምንድን ነው አብርሃም ላይ ድግምት ያስደረገው ኤፍሬምና ሩታ እንደሆኑ በቃ ሰው ሁሉ ትኩረት እነሱ ላይ እንዲስብ ማለት ነው እያደረገ ነው ያለው ኤፍሬም ማለት ነው። ያው ኤፍሬም ይሄንን የተናገረው ሆን ብሎ ነው በነገራችን ማለት ነው። ለምን ሁሌም እንግዲህ እየተነሱ ሩታ ነች መተት ያሰራችበት፣ አብርሃም ፈዟል። ሩታና ኤፍሬም የአብርሃም ጠላት ናቸው። እንዴት ወንድም በወንድሙ ላይ ይሄን ያህል ይጨክናል እያላችሁ ነበረ ማለት ነውና እሱም ይሄን ነገር የተጠቀመው እንዳትረሱት ስለፈለገ ነው። ገብቷችኋል? ስሙን እያነሳችሁ የሩታንም ሆነ የኤፍሬምን እንድታብሰለስሉ እንድታብጠለጥሉ ይሄ የሰጣችሁ እንግዲህ የጭንቅላት ስራ ነው። የጭንቅላት ስራ ቁጭ ስትሉም ስተኙም ስልክም አሁን እንግዲህ በግሩፕ ሆናችሁ ስታወሩም ሩታና ኤፍሬም እኮ ተጣሉ፣ የሆነ የደበቁት ነገር ያደረጉት ነገር አለ፣ ያ እንዳይጋለጥባቸው ነው። የቤት ስራ ሰጥቷቸዋል። በነገራችን የጭንቅላት ስራ ማለት ነው። እንግዲህ አስቡት፣ ይሄን የቲክቶኩ ሲጨናነቅ ነው ያደረው በሩታዬና በኤፍሬም ማለት ነው። ጀግና ነክ፣ እውነቴን ነው ኤፋ ጀግና ነክ። ሳላደንቅ ካላልፍም ለጠላቶቻችሁ የጭንቅላት ስራ እየሰጣችኋቸው ነው፣ እያብሰለሰሉ በቃ እሱም ብቻ እንትን እያሉ እንዲያድሩ ማለት ነው። የራሳቸውን ህይወት ትተው ስለ አንተና ስለ ሩታ እንዲያብሰለስሉ፣ የወንድሙ ገዳይ የወንድሙ ጠላት የልጇን አባት እንዲያረገች አዳሜ እኮ ማለት ነው። እዛ የልጇ አባት የት እንዳለ የማታቅ ሁላችሁንም እያልኩ አይደለም። በነገራችን ይቅርታ አርጉልኝ፣ ጨዋዎች አላችሁ በክብር ወልዳችሁም ትዳራችሁ ፌል ያረገ ልጃችሁንና ልጃችሁን ብቻ እናት አባት ባል ሆናችሁ የምታሳድጉ ማለት ነው። አንዳንዶቹ ደግሞ አሉ፣ እውነቴን ነው፣ እንደ ሄርሜላ አይነት ዝርክርክ ወራዶች በየሄዱበት በቃ የራሳቸውን ስሜት ብቻ የሚያንጸባርቁ ማለት ነውና የልጃቸው አባት የት እንደሆነ ራሱ የማያውቁ በእውነት አሉ። አሁን ይሄንን በጣም የሚደግፉ ሄርሜላን የሚደግፉ እዛ ስሜት ውስጥ ያላችሁ ናችሁ። እውነቱን ስነግራችሁ እዛ ስሜት ውስጥ ያላችሁ ናችሁ፣ ወደዳችሁም ጠላችሁም ማለት ነው። በእውነት አንዳንዴ ሩታዬ ምን ያህል ጀግና እንደሆንሽ ነው ያሳየሽው ማለት ነው። በነገራችን የሆነ ኮሜንት ላይ አይቻለሁኝ በኔ ቪዲዮ ጋር ማለት ነውና እንዴት ይሄን ትደግፋላችሁ? ዝሙት በመተት ያላችሁት ነገር መተት ሩታ ሳትሆን ያሰራችው በግማሽ ሚሊዮን ብር እንደ ከብት የተገዛው አብርሃም ራሱ ነው። ራሱን ያላስከበረው ከዚህ በፊት አብርሃም ራሱ ነው። ገብታችኋል? በይሉንታ ተይዞ በዛው ደንዝዞ የቀረው ምን ነው? ይሄን ያህል እንደማታውቁ ሰዎች ትሆናላችሁ ማለት ነው። እግዚአብሔርን ሩታ ደግሞ አልቅሳ የምትቀር ሴት አይደለችም። በጣም ጀግና ሴት ናት። አሁን እንግዲህ የጭንቅላት ስራ ተሰጥቷችኋል። በዛ ስታብሰለስሉ የራሳችሁን ህይወት ትታችሁ ስለዛ
ብቻ ነው በቃ ሀሳባችሁ ስትወጡ ስትወርዱ። ሌላ ደግሞ አዲስ ቪዲዮ እስከሚለቀቅ ማለት ነው። ኤፍሬም ያለው እዛ ተሄደ አብርሃም እህቱ ማናት እቺ ቡዜ እያደረገች ያለችው ነገር ትክክል እንዳልሆነ ስለገባው እዛ ሄዶም ከሄርሜላ ጋር መገናኘት የለበትም። ከሆነም እዚህ ነው እኛው መጨረስ አለብን ይሄን ጉዳይ። ልፋቴን ከንቱ እየከተትሽው እኮ ነው ያላት ሩታም ማለት ነው። ሩታም እንግዲህ በነጋሽዬ በኩል በእናቱ በኩል ምንም ነገር እንዲፈጠር አልፈልግም፣ ይሄድና ይያቸው እዛ ይሻለዋል ብለዋል። እስቲ ትንሽ እረፍት አድርጎ ይመለሳል። ከዛን እናያለን። አውቃለሁኝ መልካም ነገር እየተፈጠረ እንዳልሆነ። ይሄኔ ማይንዳቸውን ጭንቅላታቸውን ያልሆነ ነገር ብለው ሞልተዋቸዋል። የኔን ክፋት ነግረዋቸው ሊሆን ይችላል ብላለች። በነገራችን እንግዲህ የሩታዬ አክስት ያው ቡታጅራ እንዳለች ታውቃላችሁ ማለት ነውና ጋሽዬና እንግዲህ ገነት በጣም ነው የሚግባቡት። መጀመሪያም ትውውቅ የሚተደረገው በገንዬ በኩል ነው። ያኔ እንግዲህ ሩታ የመጀመሪያ ጊዜ ቡታጅራ ላይ ስትመጣ ገነት ጋር ነበር እየተቀመጠች የነበረው አክስቷ ጋር ማለት ነውና ነገሮች በዛም ሊያልቁ ይችላሉ። ይሄ ምንም የሚያሳስብ ጉዳይ አይደለም። አሁን ላይ ግን በብዛት የራሳችሁን ኃጢአት እውነቴን ነው ትታችሁ የራሳችሁን ኑሮ ትታችሁ ስለነሱ ውጣ ውረድ ፍጭ ቁላ የምትሉ ሰዎች በእውነት በጣም ነው የምታሳዝኑ ማለት ነውና እኔ አስተያየት መስጠት የምችለው በተለቀቀው ቪዲዮ ላይ ነው። ስህተት ያለበትን ሰው ስህተት ሰርተካል ማለት እወዳለሁኝ። ትክክል የሆነው ደግሞ ትክክል ነው ማለት ነው። ግን ኤፍሬም በጣም በተናደደበት ምክንያት ሰዎችን ልክ እሱ ወንድሙ ላይ እንዳስደገመ ነገር ቴንሽን ፈጥረው ወደ እሱ ፊታቸውን እንዲያመለክቱ እያደረገ ነው ማለት ነው። እና እንደዛ ማድረግ የለብክም። እኔ አንደኛ ሩታ በሀሳቧ ተስማምቻለሁኝ። ነገሮች መረጋጋት አለበት። እዛ ሄደሽ ረበሽ እንዳትባል። የሄደው እናት አባት ነው፣ እናት አባቱ ጋር ነው። ከእናት አባት የሚበልጥ ሰው ማንም የለም ማለት ነው። እውነቴን ነው። እናትና አባት መተኪያ የሌላቸው ነው፣ እናውቃለን። በዚህ ላይ ደግሞ ጋሽዬ ሳይሆን ሄርሜላንም ይፈልጋት የምትፈልጋት እንትና ናት፣ ቡዜ ናት። በቃ ሩታን ለማጠልሸት ኤፍሬም እንዳለውም ሩታ ባልሰራችው ነገር እንድትጠላ እሷ እንደሰራችው ተደርጎ እንዲመሳሰል የተደረገ ሴራ እንደሆነ በግልጽ እየተናገረ ነው ያለው። ይሄ ደግሞ አግባብ ነው ብዬ እኔ አላምንም። አዎ እህቱ ብዙ ነገሮችን እያጠፋች ነው። እንግዲህ እዩም አለ እዛ ጋር መረጋጋት አለብን። አብርሃምን አሁን እኛ በመልካም ነገር ማምጣት እንደምንችል ይሄም ማሰብ አለብን ብሏል ማለት ነው። እዩም እንግዲህ የራሱን ነገር ነው የተናገረው። ኤፋ አውቃለሁኝ ሄርሜላ ለአብርሃም ትዳር እንደማትሆን ደጋግመክ ተናግረካል። ልጁን እንዲያሳድግ ከሩታ ጋር ሆኖ የሄደበት መንገድ ዝሙትን ማስፋፋት እንደሆነ ይሄ ብልግና ነገር እንደሆነ ለሀገርም ሆነ ለትውልድ የሚያጠፋ ስራ እየሰሩ እንደሆነ ከዛ እንዲቆጠብ ነው አንተ ወንድምክን ያረካው እንጂ ምንም አይነት ጥፋት የለብክም። በእውነት ሰዎች አሁን አንተን ዘቅዝቀው ቀሚስ አልብሰው የወንድሙ ገዳይ ነው በወንድሙ ላይ እንዴት እንደዚህ አይነት ነገር መተት ያሰራል፣ እንዴት ሩታስ በአባቷ ልጅ ላይ የሚባለውን እውነቴን ነው እንዳሰማ። ይሄ እውነታውና እውነታው የምታውቁት እናንተና አንድ ፈጣሪ ነው ማለት ነው። አዎ ዛሬ ላይ ሁሉም ወጥቶ የተንጫጫው ሄርሜላ ለአብርሃም ሰዓቱን የሰጠችው ጊዜ ያን የነበረ የአብርሃምን ትዳር ለማዳን ሁልሽም መሮጥ የነበረብሽ። ዛሬ እነ ቶፋ የምትሏቸው ሩታ ቀበረች የአብርሃምን ፎቶ መተት አድርጋ እያለ ቶፋና ሶፊ እውነቴን ነው ሃይማኖት የማይፈቅደውን እየሰሩ ያሉት እነሱ ያኔ ሰዓት ሄርሜላ ስትሰጠው የት ነበሩ? እቺ ምስኪን እናት ልዑልን ከመውለዷ በፊት እውነቴን ነው
ሰው ከጎኗ በሚያስፈልግበት ሰዓት ማንም ፊቱን ያዞረባት፣ አሁን ላይ ግን ጥንካሬዋን ልታሳያችሁ ስትመጣ ምን ነው ተንጫጫችሁ? ወድቃ ስላልቀረች፣ አልቅሳ ስላልቀረች፣ ተሰብራ እቤት ውስጥ ስላልቀረች፣ አንገቷን ቀና ስላረገች። በነገራችን ብዙዎቻችሁ የምትወዱት እሱን ነው ማለት ነው አይደል? ወልዳችሁ እዛው ተሰብራችሁ ስትቀመጡ፣ የሰው መሳቂያ ስትሆኑ። ሩታ ደግሞ ይህን ፍላጎት የላትም። ማንነቷን እያሳየቻችሁ ነው። ዛሬም ነገም ሩታ ናት። አዎ ጀግና ናት። አሁንም ደግሜ ጀግና ናት እላችኋለሁ። በቃ እኛ እኮ ብዙ ሴቶች እያየን ነው። እህቶቻችን ምን ያህል ተሰብረው ተስፋ ቆርጠው አንገታቸውን እንኳን ቀና አድርገው ወደ ሶሻል ሚዲያ ለመምጣት በይሉንታ ተይዘው ያሉ አሉ። ይሉንታ አያስፈልግም። ይሄ ህይወት የሷና የሷ ነው። ብታረገው ኖሮ ሶሻል ሚዲያ ላይ አመጣ ታፍርበታለች። ለነገ ለልጇ መልካም ነገር ነው ማስቀመጥ የምትፈልገው። እናንተ ያሰባችሁትን ሀሳብ እሷ ጋር እንደሌለ ተናግራለች። ምንም ቢሆን እኮ ልጇ አባት ያስፈልገዋል። እየተጋፈጠች ያለችው እኮ ይሄን ሁሉ ነገር እየተባለች ልጇ ያለ አባት እንዳያድግ ነው። የአባት ፍቅር ስለሚያስፈልገው ነው። በቃ ማንም ሰው ይሳሳታል። የበፊቱን ተሳስቻለሁ፣ አሁን ላይ ግን ከስተታችን ሁለታችንም መማር አለብን ብላ እየታገለች እየተጋፈጠች ያለችው እንጂ ወይ ወንድ አታደለም ወይም ያገባት አታደለም። ማንም እግሯን ስሞ ያገባታል ጋይስ። ስለዚህ ዛሬ ቪዲዮ ይሄን ይመስል ነበረ። ሩታዬ ጀግናዋ ይመችሽ። ኤፋዬ አንተም ይመችክ። እንግዲህ ለጠላቶቻችሁ የጭንቅላት ስራ ሰጥታችኋል ማለት ነው። የራሳቸውን ህይወት ትተው ስለነሱ ሲያብሰለስሉ የሚያድሩ መተት እያሉ ማለት ነው። ወዳችኋለሁ። ሰላማችሁ ብዝት ተርፍ ይበልልኝ። ሩታ ሀብቴ የልዑልዬ እናት ወደፊት እንጂ ወደ ኋላ የለም ማለት ነው። አንቺ ንጹህ ሴት ነሽ። ውሽሚት ወይም ሄርሜላ ደግሞ የሰው ባል ተይና ወደ ፈጣሪሽ ጸሎት አድርጊ ማለት ነው። የዛሬን ቪዲዮ በዚህ አበቃሁኝ። መልካም ጊዜ ሆነላችሁ።